ተመልሷል ካንቺ ፈለጋል መቻሉንም አግቶታል ሲያማዝር ሲመሳይ በልዬ ጠፍታ ርቃ ሰንበታ ስፈልጋት ቀንና ማታ እኔ አርበኛለች ነኝ ጆሊ ባርጌጊዮ እስላምታ እንዲሆን ሰላም ፍቅር ጤና ለሁላችን እንኳን ሰላም ወደዚህ ቻናል መጣችሁ ሬናት ግዛስራ እንባላለን ወይም ባጭሩ ይሄን እዚህ ብላችሁ መጥራት ትችላላችሁ እዚህ ቻናል አዲስ ከሆናችሁ ላይክ ሼር ሰብስክራይብ ማድረጋችሁን እንዳትረሱ እንደምንለው ሰዓታት ቪዲዮዎች እንደምተናገር ቪዲዮ ሳምንት ድረስ አብራችሁ ቆዩ በተለያዩ ሶሻል ሚዲያ ሜንሽን ለምታደርጉ ቪዲዮ ከልብ አመሰግናለሁ ቀጥሉበት እያልኩ ዛሬ እናንተን ዘና ፈታ ሊያስለቅቁ የሚችሉ ቪዲዮዎች ተሰብስበዋል እስከ ቪዲዮ ፍጻሜ ድረስ አብራችሁ ቆዩ ያላችሁን ሀሳብና አስተያየት ደግሞ ኮሜንት ላይ ደቅ አድርጉልኝ አላቪያው ሁላችሁንም የራሳችን ነገር ኑሮን አብረን መኖር አንችልም በእኛ ገንዘብ አዎ በአባትሽ ገንዘብ ግን አይሆንም የአባቴ ገንዘብ ማለት የኔ ገንዘብ እንደሆነ ታውቃለህ ምን ያመጻድቅሃል ስራ ፈተ ቤት አይደል የተቀመጥከው እንዴት ነው ሊያረግሽ የፈለገው ምን ነው ወበራሽ መንቃራ ዝንጀሮ ህሊና ራሱ ፊልሙ ላይ ገንዘብ ተከፍሏት እንዳንቺ እንደዚህ አልተመናቀረችም እንዴ ጭቃ ላይ የወደቀ አጃክስ የመሰልክ ሰውዬ እንደው እንዴት እንደምትቀፍና እንደምታስጠላ ማን በነገረን የተወጠረ በርሜል ሸራፋ ሉጢ መካሪ የላችሁም እንዴ እኛን እንኳን ባትፈራ ደረተ ላይ ያለውን ጸጉር አክብረህ ያምሮን የወንዱን ፓርት አሰራ ምን ነው ቂጤን ቀመሉኛል ከሰ ዘንድሮ ደግሞ ከጾታው ጋር የሚታገል ሰው በጣም በዝቷል ባንተና በመሰሎች ምክንያት እኮ የሴቶች ንጽህና መጠበቂያ ከቀን ወደ ቀን እየጨመረ ነው ዋጋው እንደው እበት ይሄ ልፋትህን አይቶ በወሊድ ጊዜ ምጥህን ያብዛው አረዲያ አረለሽ ነው ግን እግዚአብሔር ቲክቶክ እኔ የምር ይሄ ቲክቶክ ኮርስ እንደ ሀገር መሸጥ አለበት እሱን ነው ማምነው እንደ ሀገር መሸጥ አለበት በቃ ኮርስ how to make TikTok video በቃ የምሬን ነው አተ ሰውዬ ትልቅ ሰው አይደለ ዲባክ ፒኦቪ ልጅ ማይክ ሚስቱ ቺት ያረጋችበት ያገኛት ቤቲ እኔ ላይ ቺት ልጅ ማይክ ብላክ ኖት ሁኔ ተቸገረቻሉ እቃዋ ተስፋፋ የገባው ደርምሶ ኮሪደሯም ሰፋ ወበጊዜ ለኩሉ እንዲል እሱ ቃሉ ቤቲን የወቀጡት እነ ናቲ ያውቃሉ የወደውን ቅጠል ቢመኘው ናቴላ መሆን አሰኘው ግናቲ ነው አስማራው ወይስ ወንዱ ዛር ነው ኤርሚያስ ኢሳያስ ወይስ ሶፎንያስ ያሉ ከተሽል አንቺ ድንጋይራ አረዳቲ እኔ ምኞቴ ምን እንደሆነ ታውቃላችሁ እንዳፋችሁ እንዲያውለኝ ነው በቃ እንዳፋችሁ ናቲ ሲባል እናንተ ኤክስፔክት እንደምታረጉት እንደሁሉ ነው የምፈልገው እና ሁሌ ጸሎቴ እሱ ነው ያልወቀጠሽ ወይ ደስ ይላል ማለት ሄሎ ናፍቆቴ ወይ ሚዮቴ እንዴት ነሽ የኔ ፍቅር አለውሉ የኔ ቆንጆ በእነዚህ እድሜም ፍቅረኛ የለ አሁንም ማድጋ ፍቅረኛ የለ እንደ አራስ ጥፍጥፍ ብለህ ግራፍሬን እያሻ ስልክን የጎረጎር ከተኛለ አታፍጫትኛ ራስ እንደ ጽድ መቀስ እግርሽን ብልቅጥ አርገሽ ከፍተሽ ድስትሽን እየፈቀፈቅሽ ወይ ቤት ውስጥ ከዛ አሰርተውብኛል ምናምን አሰርተውብኝ ነው እንጂ እኮ ነበር አንተ ሳት በለኝ ባክ ያው ነው እንዳቴ አረዳሽ ይሁን እኔ የት ሄደሽ ነው እኮ እኔ ግራ ገባኝ ኧረ እባክሽ ነይልኝ ኧረ እባክሽ እኔ ተሰቃየሁ እግዚአብሔር አልጋ ላይ ተኝቼ በቃ ስልኬን መጎርጎሩ ነው ስራዬ No way. This is the end. Hold your breath and count to 10. ከባድ ኬዝ እግዚአብሔር ምን ታሳምነዋለህ ጀለስ ምን ብለህ ታሳምነዋለህ በቃ ምን ብለህ ታሳምነዋለህ አለቀ በቃ this is the end
ድሮ እኔ ሳድግ እንደ ክሪስ ብራውን እንደ ቴዲ አፍሮ ምናምን እንደሆነ ሰው ለመሆን ሙዚቃ ብቻ የሚመቸን የሆነ ሰው አለ። ያውኖቹ እኔ አሁን ታናሽ ወንድሜ እኔ ፈራዋል። ትላካለህ ወደ ኤልሳልቫዶር ነው ይላል። እንቅልፌ ተነካ እንዴ! ኤልሳልቫዶር ሲጀመር የት ነው የምትልከኝ? ጭኖት ሰክላ ብጭኖን ወክቼ ወንድም ያረበናታል። ኧረ ድሪል ሙዚቃ ግን የምትሰሩ ማለት አንዳንዴ ከኛ ጋር የሚሄድ ነገር ስሩ እንጂ ወይ አንድ ነገር አድርገን ማታቅልጭ ኤልሳልቫዶር ልካለው በሪዮና ድሪል የሚሰራ ልጅ እንዲህ አለ። ምን ነው አቤት ጌሾ እየወቀጠን ያገኘው ማህበር አለ ተብሎ እናቱ እየቀረበችው ጌሾ እየወቀጠ ማታ ግን ይልላል። ዲስራኬን እኔ ትናንትና ዲስራኬን ለቅቄው ያንን ዲስራክ ማለት አንተ ካልመለስከው እኔ እበላለሁ አለው። መሰለ እያዩ እጃለ ጆሮችን አደማ ከኛ ሰምቆ ቦምቦ ከያዝ አይወል እጅ ግራንድ 49 ምናምን በመጣ ሱቅ ተላካል። ይሄ ሁሉ ሻጋራ ነው። አረዳሽ ትላካል ሳልቫዶር። ይሄን ያልገባኝ እስካሁን አይ ድሪል እየበዛ ነው። የምር ድሪል እየበዛ ነው። እኔ አሁን ልጄ ነው በቃ እግዚአብሔር አሁን ልጄ ትዝታ ዘፈን ሊሰማ የሚችለው 4 እና 9 እንዳከባ በጭራሽ ትዝታ ይናፈቀዋል። የሱ ትዝታ እሱ የሚሆነው ማነው? ሰላም ነው። የሚከራይ ቤት አለ ተብዬ ነበር። አለ ግቢ የኔ ቆንጆ ስታምር አለ። አሪፍ ነች ቤቷ። አንተን አከራይ? አዎ እኔ ነኝ አከራዩ። በጣም ተከራይ በሚያስፈልገኝ ሰዓት ነው የመጣሽው። አሪፍ አከራይ እንደሆንክ ያስታውቃል። ፈገግታ ይናገራል። ኧረ እኔም ተከራይ ሆኜ አይቼዋለሁ እኮ። በጣም የተከራይ ስቃይ ይገባኛል። እሺ በቃ የ3 ወሩን አስገቢልኝና ሲመችሽ መግባት ትችያለሽ። ይሄው ልኬዋለሁ። ነገ እገባለሁ። በቃ ሰላም ዋል። ይሄ ግቢ ህግና ደንቦች አሉት። አምሽቶ መግባት አይቻልም። ከ3 ሰዓት በኋላ አምፖል ማብራት አይቻልም። ከእሮብ ውጪ ውሃ መቅዳትም ሆነ መድፋት አይቻልም። መጫጫ፣ እንግዳ ማብዛት፣ ለኔ ሳያሳውቁ ፍቅር መስራት፣ እናም ክሽን ያለ ወጥ መስራት አይቻልም። እንዴ ወጡ ደግሞ ለምን አይቻልም? አከራይ እንዳይጎመጅ እንታይና ሞኑና በተከራየንበት ቤት ተጸነከ። ከዚህ በፊት ህጎችን ሳያከብሩ የቀሩ ተከራዮችን አንድ በአንድ ነው እጃቸውን የሰጠዋቸው። የገቡበት እስካይታወቅ ድረስ ደብዛቸው ጠፍቷል። አጽማቸው የተቀበረበት መሬት ላይ ቤት ሰርቼ ሳከራይሽ እንዴት ያለ ደስታ ይሰማኝ። እንዴ እሺ ልጣ። እሺ ግን ብሩስ? አረ ችግር የለውም አስጠይ ብቻ እና ብሩን እንዴት? አረ ችግር የለውም ይቅር። ያፈነ ቢዝነስ አይደል እንዴ? የሚከራይ ቤት አለ ተብዬ ነበር። ግባ አለ ግባ የኔ አባት ቢዝነስ ነው። አየህ ቲክቶክ ላይ ምን ሲሉ ሰማሁ መሰለህ? በቀልድ ቁም ነገሩን ትሰማለህ ምናምን ሲሉ ሰማሁ። በትዝታ ምናምን እንደዚህ ነው ድድድን ምናምን ከስራለሁ። በቀልድ ውስጥ እውነቱን ትሰማለህ። ይሄው በቀልድ ውስጥ እውነቱን ትሰማለህ ማለት ይሄ ነው። በቃ አሪፍ ቢዝነስ። እኔ አሁን እጀምረዋለሁ። እቺን ሩም ትከራያለች። የሚፈልግ ካለ ዴም ያርግልኝ። እንደብራሃም ዛራ ወይ ፈልገሽ ነው ሴትዮ ወይ ፈልገሽ ነው ያየ ወይ ሱፍከና ሆነ አክብር አውራ አርዲያ ወይ ቡልጽ አቆራጣ ባላተኒ ነው ተቀረጠጥከ ወይ የምን ካርኒ ቪአይፒ ነኝ ተጠርቶ ኮነ በስነ ስርዓት ኮነ እህል ተጠራውት ክላይን ወይ መራትዬ አረጠራ ወይ እሺ አይ አረልቀ ቆይ ሰው እንዴ ካርድ ስጪ ስራኝ ሴትዮ ቪአይፒ ነው የለኝም እንዴ ጥልፍ ምናምን አሰፍቼ ያገብራችሁ እንዴ የታለ ጥልፉ እኮ ካርድ ስጪኝና ገቢያለሽ ወደ ወደኛ እንዴ ወርድዬ እሽና ናና ወደኛ አንተ እየተነሳ እንትን ያትበል ወይ ምራውዬ እሺ እንደ አብርሃም ሳር ጨርሰን ትሆን ይልጨርስ ነው ምን ነው አግብታችሁ እንዴ ፈርሻ አዳምጪ ካርድ ካለሽ ወደ ውስጥ ገቢያለሽ ካለሽ ደግሞ የለኝም እኔ በስልክ በቴክስት ነው የነገረኝ የታለ ቴክስቱ አይ አረበለ ወግዴ ወረ ምራዊ ይው ይሄ በሶሙን ይፋቴ ባለገ ሄድ
ወደኛል አለስተ እንደ አብርሃም ሳራ እሺ ወይ እናንተ ምን ሆናችሁ የምትጣሉት? ምንድነው የምትጣሉት ትላለህ እንዴ? አይነ ሰሙን አለ ማለት የራሱ ነው ይሁን ነው ማለት ነው። ኢንስታግራም ላይ ስገባ እኮ የቸከሴን ፎቶ ነው ስቶሪ አድርጎ ያየሁት። የቸከሰን አንተ ትቀልዳለህ እንዴ? ስንት ነገር አሳልፈናል እኮ ሸቤ ገብተን እኮ በኋላ በሰንጢ ተወጋግተን ምናምን ተነጋግረን እኮ ያሳለፈን ሰዎች ነን ማለት ነው። ስንት ነገር አሳልፈን ዛሬ ላይ እንዴ ትናንትና ማታ እኮ ይዟት ቤቱ ሲገባ አይቼዋለሁ። የኔን ቸከስ ማለት ነው። ከወንድምህ ጋር የወንድምህ ላይ በወንድምህ ላይ እንደዚህ አይነት ነገር ይደረጋል እንዴ? አይደረግም። በጣም ነው የሚያሳዝነው። አበቃ እህቴ እኮ ናት ያንተ ቸከስ እንዴ እህቴ ናት። በእኔ ምክንያት ነው የተጣበሳችሁት። እኔ አገናኝቼ ትዝ አይልም እህቴ ነው የጠበስኩት። እኔ እኮ መጨረሻ ላይ ያወጣው ፊት እኮ ነው። ኧረ ይቀያየረዋል ዋን ግን ትችያለሽ። እግዚአብሔር ባሁን በዚህ ዓመት ቲክቶክ ክሬቲቭ አዋርድ ጠቅልሎ ነው የሚወስደው። አይገስ እንዳለ ነው የሚወስደው። ሄሎ መስፍን የኛው ልጅ ነው። በከረሜላ አታልለዋለች። ችግር የለም አስቲ ልጅነቴን ነው ትዝ ያስባለኝ። እግዚአብሔር የሆነ ጊዜ ጥቁር መኪና ስናይ በጣም እንሮጥ ነበር። የሆነ ጊዜ ብቻ ልጅ እያለሁ ምናምን ጩጮች ይሰረቁ ነበር አይቻለሁ። ብቻ የሆነ ጊዜ ጩጮች ምናምን ይሰረቁ ነበር እኔ ተማሪ እያለሁ እና በጥቁር መኪና ነው የሚወስዳቸው ተብዬ በቃ ጥቁር መኪና ባየው ቁጥር እቀዳው ነበር ነው የምልህ ማለት እና እሱን ነው ትዝ ያለኝ። ማመጠሪያ ነው ይሄ ሪሞት ነው። አንተ ደግሞ እኔ ነህ የመልክሽ ፋት ይሄን ማጨሻ የመሰልሽ ዳብንታም ዝብዝብ ሊባ ኧረ በቃ ይበቃታል። ጭራሽ መሳብም አለው። ለመድሽና በጣም ጥሩ ለጨዋታው ነው እንዴ በጣም ተራራቅን። በጣም ከዚህ ልጅ ጋር ተራራቅን እንዴ ጭራሽ ካልሳምኳችሁ ማን ለሷ ጭራሽ በጣም ማጨሻ ፈለገ። ተው ይሄ ግብ ነው ማለት ሪሚዲያል ሆነ ግቢ ስትገባ ከሲጋ ነው የተመደበው ነው እዚህ ኦ ማይ ጋድ ኤልብ ሚ ብሮ ኦ ማይ ጋድ ምንድን ነው? ናስቲ ና ኤልብ ሚ ብሮ በእናትህ ኦ ማይ ጋድ ኧረ ቶሎ በል ቁንጫ እኮ ነው። ዋት ቁንጫ በእናንተ አለመታጠብ ምክንያት ገና ክሮኮዳይል ይመጣል እዚህ ድረስ። ኦኬ ማይ አትታጠቡም በቃ ሁሉ ጊዜ ለክ እናንተ በመመደብ በጣም ነው ማፍረው። በጣም ነው እፍረት የሚሰማው። ማይ ምን ውስጥ ነው ላክሽ? ተረጋጋ። ገና አልማዝ ትመጣላለች። አልማዝ ከሲጋ ነው የተመደበው ነው እዚህ ሴቶች ይመጣሉ ገና። አልማዝ ባለጭራ ባለጭራ ነች ደግሞ ዳራ የታጠብኩ አንተ ገና። ኧረ ማን ልጅ ኧረ በዛ እኔ የለሁበት እባክህ። አልማዝ ገና ትመጣለች አለ አልማዝ ባለጭራ አይገስ የኛውን ጀነሬሽን አያውቃትም ብዬ አስባለሁ። አልማዝ ባለጭራ እኔም አላውቃትም፣ ግን በስም ነው የማውቃት አልማዝ ባለጭራ። የዚህ ሀገር የዝብላል መጠን ግን አያሳስባችሁ? ምን ይውጣውን ይውላስ ቤቱ ገብቶ ያራል ጋር በእርግጠኝነት የምነግርህ ይኸውልህ ገብቶ የሚያራው አርፌትህ ትንሽ ነው መለስ የሚለው ቅዱስ ገብርኤል የፊትህ ርዝመት ቲቪ አጠገብ የሚቀመጡትን ረጃጅሞቹን ስፒከር የምትመስለው ስለ አርት አወራለሁ። በዚህ ዕድሜ ጭራሽ ፊትህ ረዝሞ ፀጉርህ ተንጨባሮ ራሱ የሚጨምቀው ሞልቢያ ነው። ዳር ትራስ
የፊት በሶ ብላ ነው ወዲያ እዚህ እኮ ቢያሳስብ ነገር ቢያሳስብ ምን አገባ? አረ ወይኔ በላቸው ተቃጠለን እኮ። አንተ እንዴት አሰብከው? በስመ አብ ወወልድ ወመንፈስ ቅዱስ። ይኸውልህ አይፈረድም። ስራ ማጣት እኮ ነው። ስራ ማጣት ስራ ስታጣ ነው እንደዚህ የምትሆነው። እኔ ባንተ ቦታ ሆኜ እንደዚህ አላስብም ነበር ማለት ፒኦቪ ያ ሁሉንም ቸከስ አውቃለሁ የሚለው እቺ ልጅ ታውቃታለህ? ቆይ ቤቲ ማለት የዛሬ ኮሮና ታይም ላይ ናቲ የሚባል ፍቅረኛ ነበራት። ናቲ ከዛ በኋላ 8 ፍቅረኛሞችን ይዛለች። ምን ማድረግ ከተላት አሁንም ሲንግል ነች። እቺ ልጅ ታውቃታለህ? ትግስት በዚህ 3 ዓመት ውስጥ 4 ፍቅረኞችን ይዛለች። እንደውም የመጨረሻውን ማለት ነው አሟራት ገላው ከወርበስ ነው የተመታችው። እቺ ተቀረበኝ ነው እንደው በእናትህ እቺኛዋ ነበር የጸዳው። ያስኪ አታምርም እንዴ? ተነች እኮ አራቀል እንዴ ተነካትና አይደል ነው ማለት እንዴ? ምንድነው የእህትን አጀንዳ አስጠና እንዴ? ምንድነው የወሎኑ ቲክታክ አለ የእህትንም ንገረን ባል እንዴ? እኔ ናቲ በቃ ኢንትሮ ነው ቀራ የቪዲዮ ኢንትሮ ወይኔ ስሜ በቃ የመጀመር እድሉን እንኳን አላገኘም። ውድድሩ ሳይጀመር ሚጌል ባላንሱን ስቶ አንሸራቶት መዋኛ ገንዳ ውስጥ ይገባል። የመጀመሪያው የኦሎምፒክ ውድድሩ ነበር። 1 ኢንች እንኳን ሳይድ ዲስኳሊፋይድ ይደረጋል። ህዝቡም ማጉረምረም ጀመረ። የአመታት ትሬኒንግ፣ ዲሲፕሊን፣ መስዋዕትነት ሁሉም በአንድ ተርካሻ ስህተት ገደል ይገባል። ሚጌል አይስክሬም መሬት ላይ እንደወደቀበት ህፃን ልጅ ውሃውን ይመተዋል። እንባ እየተናነቀውና እያለቀሰ ከውሃው ይወጣል። ቁጭቱም ሀገሬን አሰፈርኳት አሰልጣኝም ይገለኛል የሚል ነበር። ሆኖም ግን ነገርየው ይጠመዝዛል። ዳኛው ካሜራውን ያይና ለዚህ ምስኪን ሰው ሁለተኛ እድል እንስጠው ብሎ ይወስናል። ተአምር እንደሚፈጠርና ታሪክ እንደሚጻፍ አምኖ ህዝቡ በደስታ ጮቤ ይረግጣል። ፎከስድና ሲሪየስ ዶኖ ሚጌል ድጋሚ ይሰለፋል። ሽጉጡ ይተኮሳል። ዘሎ ይገባል። በደንብ ይዋኛል። ያለውን አቅም በሙሉ ተጠቅሞ ወደፊት ለመቅደም ይሞክራል። ስቴዲየሙም በድንጋጤ ዝም ይላል። ያ ሁሉ ሆኖ ግን ሚጌል ከሁሉም መጨረሻ ሆኖ ነበር የጨረሰው። አንዳንዴ እኮ ማለት ነው የሆነ ላይፋችን ሀፍር የሚያደርገው ነገር ይሄ ሳይን በቃ ምልክት ነው። ደከምክ ብራዘር፣ ደከምክ፣ በጣም ደከምክ። እንደዚህ አይነት ውርደት ይጠብቀን። አቤቱ ጠብቀን ከእንደዚህ አይነት በጣም የሀብታም ልጅ ስትሆን። ስማ አብርሽ፣ ፋዘር እኮ ከሞናኮ ሊመጣ ነው። እንትን ፋዘርስ ዴይ ስላለፈ ለምን እኛ እናከብርለትም? ዝም ብለን እኔ የዳሪን ፋዘርስ ዴይ ላከብርልን ነው። ያን ዩኒቨርሲቲ 50 ሺህ ብር እያላከ አንጀቴን ጥብስ ሲያደርገው የት ነበርክ? በረሀብ ሲገለኝ ያኔ ቶንሲሌን አሞኝ ብዙ ወጪ ላለማውጣት ዱባይ ሄዶ ሲያንከራትተኝ የት ነበርክ? የት ነበርክ? እንደዚህ አይባልም አብርሽ። እንዴ ለእናንተ ቡጋቲ ምናምን ሲሰጥ ለእኔ ያችን ቆሽቆሽ ቪኤት ነበር የሰጠ። የረሳውለት እንዳይመስለው እሺ። ለዳል አምቼሪ እንደዚህ አይባልም ሰበለባክ አና ወጣለታለሁ። አሁን ነው የምወጣው ከቤት። እንደውም ነገር ያንተን አሮስቶ እየበላ ነው የዚህ ልጅ ጨጓራ ያለቀው ብለው። ኧረ ተው እሺ። ያንተን አሮስቶ ሀብታም ቤት ግን አሮስቶ ቀን በቀን ይበላል እንዴ? አይበላም እኮ ይበላል። እስቲ ሀብታሞች ንገሩን፣ ትበላላችሁ ቀን በቀን አሮስቶ? ፒኦቪ you have a memer friend። ታቱክ ሲያምር ሚለቀው ታቱ እኮ ነው። ኧረ እባክህ እኔ ራሱ ብሰራ በጣም ነው ደስ የሚለኝ። ምን ያክል ጊዜ ነው የሚቆየው? ብዙም አይቆይም። ሻወር 3 ነው የለቀቀው። ሶላንቺ ዘላለም ይቆይልሻል ማለት ነው። ላንቺ ዘላለም ይቆይልሻል ማለት ነው። ሁሉ ጊዜ እንደሰደብከኝ በጣም ነው የማስጠላው። ኧረ በጭራሽ እውነት ለመናገር ምንም የሚጎልሽ ነገር የለም። ጭንቅላት ውጪ ይበርጀለስ ካላችሁ ሄዱ ላይፋችሁ ቢበሉ እነሱ ጋር ቀልድ የለም። እንዳለ ጠቅ ያደርጓል። ጠቅ ነው የሚያደርጓችሁ። ፖስትም ሊያደርጓችሁ ይችላሉ እኮ።
አረዳሽ እንዲያስነከለው መቼው አረ ተከላከል። እኔ የምለው ማርና እሸት ነው እንደ ቀለብሽ ችቦ አይሞላም ወገብሽ። መቼ ስለዚህ ወገን መሰራልሽ ቀሚስ ከችቦ ነው መሆን ያለበት። እንደውም ለቀጣዩ መስቀል ነው ቆንጆ ቀሚስ ከችቦ ሰራልሻለሁ ሲለኮስ የሚወልቅ ማለት ነው። ጥሩ ሰፊ ነው ሲባል ሰምተን ነው የመጣ። አታስደንግጠኛ እንዴ! ጥሩ ሰፊማ ነኝ። እኛ ቤተሰብ ሲወርድ ሲዋረድ የመጣ ሙያ ነው። ይገርማል። አያቴ በጦር ነበር የሚሰፋው ለጀግኖች ለተዋጊዎች፣ አባቴ በገጀራ፣ እኔ በጩቤ ጀምሬ ነው አሁን መርፌ ላይ ደረስኩ። ላንቺ ራሱ ሰፋልሽ አበሻ ቀሚስ ማለት ነው። ገበሩን ሽፎን ነው ማረግልሽ። ከዛ የአበሻ ቀሚሱን ጥለት ስር ኤልዲ ላይ ተገጥምና ሪሞት ሰጥሻለሁ። ከዛ በዛ ሪሞት የጥለቱን ቀለሞች መቀየር ትችያለሽ። እኔም ሱፍ ማሰፋት እፈልጋለሁ። ግሪሉን ቆንጆ ሱፍ እሰራልሃለሁ። ቢረበ እንኳን ፈትፍተ የምትበላው ማለት ትንሽ የሚያስቸግረው እዚህ ትከሻ ላይ ኮት ትንሽ ማምጣት ይከብዳል። ዳስም ቢሆን እሰጥህና ጣል ታረግበታለህ። ለካኛ ታለ ሳትለካኝ ነው እንዴ ብታውቅ? የኔ አንተን ካዩ ይበቃል። አንቺ ደግሞ ሰፋልሽ ቀሚስ ማለት ነው። ስትወፍሪ አብሮሽ የሚወፍር ስትከሺ ደግሞ አብሮሽ የሚከሳ ቀሚስ ነው መሰራልሽ። እሺ መጥቶ እኔ አንቺ መሰፋልሽ ቀሚስ ማለት ነው። በመርፌ ባልሰፋው በጣም ነበር ደስ የሚለኝ። እንዴ ለምን እንዲህ በመርፌዎቹ ቀዳዳ ንፋስ ገብቶ ብርድ ቢመጣሽስ? በዚህ ሜትራውን ከዚህ በኋላ ሌላ ሰው አለቀም። ይሄ ሜትር የሌላ ሰው ገላ ፈጽሞ አይነካም። ያንቺን ነክቷላ። በፍሬ ማድረጌ ቤቴ ነው የምሰቅለው። እኔ አንቺ አሰፍተሽ አይደል አስቀድደሽ ብትለብሽ እኮ ያምርብሻል እኮ። እኔ ላንቺ የምሰፋውን ቀሚስ ማጠልፉን ተንሸራትቼ ነው የምጠልፈው እንዳይወድቅ አደረገኝ። ምን አሰብኩ መሰለሽ ቀሚስ እንዳለ ቀራስ ይሄ መጥቼ እንድሰጥሽ ስልክሽን ብትሰጪኝ በጣም እኔ ደስ ይለኛል። 09 ትከሻ ስንት ነበር ያልኩሽ? 29 ደረት 16 ወገብ 14 ዳሌ 25 በቃ ይደውላሉ። ባለው ተሳፋዋለሁ። አረ በስመ አብ። እኔ እቺ ልጅ ግን በዚህ ቪዲዮ ምክንያት ማለት ነው ከዚህ ልጅ ፎንቃ እንዳይዛት እሱን ነው ፈራው። አተመች ያሳምናታል ጀለስ ይሄ ብሮከር ነኝ መሆን ያለበት። እኔ እኮ ሪል ስቴት ባለሙያዎች ደግሞ አጠሩትም ይሄ ልጅ ጥሩት ደህና አድርጎ ነው የሚሸጥላችሁ። መጀመሪያ ጊዜ ስታደርጊው ሊያምሽ ወይም ሊደማብሽ ይችላል። ከዛ በኋላ ግን ደስ እያለሽ የምትጠቀሚበት የሰውነት ክፍልሽ ምንድነው? ልጠይቃችሁና ልሸልማችሁ ጋይስ፣ ልጠይቃችሁና ልሸልማችሁ። እሺ ነው ወደዚህ ሁለታችሁን የምትጠይቁት። እምቧቤ ላሜ ቦራ እምቧቤ። ሰላም ከማን ጋር ነኝ? ኤሊያና እና ኤሊያና ጋር ነኝ። እንኳን አደረሳችሁ ለዛሬው ቀን። እንኳን አብሮ አደረሰን። 3 ጥያቄ ነው የምጠይቃችሁ። 3ቱንም ከመለሳችሁ 1000 ብር ሸልማችኋለሁ። 2 ከመለሳችሁ 500፣ 1 ከመለሳችሁ 100። የመጀመሪያ ጥያቄ ለመጀመሪያ ጊዜ ስታደርጊው ሊያምሽ ወይም ሊደማብሽ ይችላል። ከዛ በኋላ ግን ደስ እያለሽ የምትጠቀሚበት የሰውነት ክፍልሽ ምንድነው? ኦሃ ኤሊያና። እሺ እኔ እነግራችኋለሁ መልሱ፣ እናንተ ሞክሩ። ለመጀመሪያ ጊዜ ስታደርጊው ሊያምሽ ወይም ሊደማብሽ ይችላል። ከዛ በኋላ ግን ደስ ፈታ ብለሽ ዘና ብለሽ የምታጌጭበት የምትጠቀሚበት የሰውነት ክፍልሽ። ጆሮ መበሳት እንዲ አገኘው ከአንዳንድ ሳቢት። የመጀመሪያ ምላሽ ተመልሷል። ሁለተኛ ጥያቄ ወንዶች በፊት ለፊታቸው በማንጠልጠል ኩራት እንዲሰማቸው የሚያደርግ ነገር ምንድነው? ቀጥ ሲጠልቅሽ ለምን እንደሆነ እንጃ ሲዘልቅሽ አስቸጋሪ እና ስንተኛ ክፍል ነች አልሽኝ? ነው ከረባት ነው። ከረባት ደቂቃችሁን በደንብ እየተጠቀማችሁ አይደለም። ሶስተኛ ጥያቄ ከ1 እስከ 100 ድረስ ባሉት ቁጥሮች ስንት ዘጠኞች አሉ? 2 What did you say? ስንት? 3 Your knife የት ቦታ ላይ አስባችሁ ተናገሯል። ስንት ዘጠኞች? 100 ምን እንዴ? አረናት በዘጠኝ ነው ያለው። 100 ዘጠኞች? 18 ዘጠኞች ነው ያለው። አንድ ጥያቄ በትክክል ስለመለሳችሁ 100 ብር አሸንፋችኋል። ቴንክ ዩ ኤሊያና። እኔ በሆነ አልበልዞ ብላችሁ እግዚአብሔር እንዳለ እኔ አልበልዞ እናንተ ጎዝ ናችሁ እንዳለ እኔ አይምሮ የት እንደሄደ እኔና እኔ ብቻ ነው የምናውቀው። በእግዚአብሔር
ማርያምን አረባም እግዚአብሔር አንተ ምን አይነት ሰው ነኝ አንተ ምን አይነት በስመ አብ ወወልድ ወመንፈስ ቅዱስ ድራሽ እኔ የማይገናኝ ነበር ሳስብ የነበረው የመለሰችው ሌላ እሱ የሚለው ሌላ ባጭሩ ልንገራችሁ እኔ እዚህ ጋር ነው ያለሁት እነሱ ላይ ሰማይ ላይ ነው ያሉት ሽብል በልተሽ ልትሄጂ ነው እንዴ እኩል ከሆነም በኋላ በቃኝ ማለት ትቻለሽ ካልሆነ እኔ በቃኝ እስከምል ለሊት ራሱ መጮት አለብሽ አሁን ብርሽ ገብቶልሻል ከገባልሽ መጮት ነው ያለብሽ ትጮቻለሽ አትጮት አልጮት ሞን እየነገርኩ ነው የ10 ሺህ ብሩ ተዘጋ ሌላ ጌም ግን እንጮት አድርገኝ ዝግጁ ነኝ ለመጮት ምናምነግርሽ ነገር አለ ቴክስት ገብቶልሻል ገንዘብ ስልክ አዎ 10 ብር ነው ላኩልሽ That's why I'm funny, because I'm a happy person. I laugh all day long. I can't even imagine. አንቺ ራሷ አታነብም ጀግና ነው እግዚአብሔር ጀግና ነው ያራዳ ልጅ ይመችሽ ማን ይመችሽ ሞዴልሽን እንዴት ነው ማወቅ የምችለው ደ አማርኛ ፊልም ላይ ያለ እንደዚህ ድጋሚ ደጋግሚ እግዚአብሔር ወዳዶ አጣዋሪያ ፊልም ላይ እንደዚህ ነበር እንዴ እኔ ፓርት እንዴት አላየሁትም ተቆርጦ ወጥቷል ኒሳዊን ፊልም ነበረው ዋው አረ ደስ ይላል አዶናይ ሄትኮር ኦኬ አዶናይ ወላሂ አንተን ሸሚዞ ነው እንጂ እህት በጣም ስርዓተ ቢስ ነች በጣም ነው ያፈላችሁ አዶናይ ትንሽ እህትን ከቻልክ አደብ አስይዛት ወደ መንገዷ መልሳት እየሳተች ነው እዛ ሰዎችን አዳራሹ ሰብስቦ ከመምከር መጀመሪያ ቤተሰብን መምከር እሺ መኖር እንዳልቅባት ፈራለሁ እቺ ልጅ ማለት ነው ህይወትን እንዳጨርስ ፈራለሁ የአዶናይ እህቶች ይገረፉ በርበሬ ይታጠን የምትሉ በረንብ ላይክ እና ኮፒ ሊንክ እያደረጋችሁ ጀምሩ ማለት እና ሰዓታችሁ እንዴት ነው ተገቢ ነው እንደዚህ ይሄን ያህል ሙልፍጥፍጥ አሉ በጣም እንዴ መቼ ነው አስቸግረዋል እንዴ በጣም እኔ አይቻቸው አላውቅም ጀምራ አይቻትም አላውቅም የአዶናይ እህት ዳልማሸት እኔ አይቻት አላውቅም የሚስቴ ቤተሰቦች ጋር ሄደን ከጨነቀ እንወጣለን ምልክት ስጠኝ እሺ ኦኬ እሺ አሪፍ ነው አሪፍ ኧረ ስንት አይነት ልጅ አለ ስንት አይነት ትውልድ አለ ባካችሁ አቤት ኢትዮጵያ ይሄ ነው የሚገነባሽ ይሄ ውልቅልቅ ሲያወጣ የሚገነባሽ መድኃኒዓለም ስኳር ፋብሪካ ይስራብን ኧረ ወይኔ እሺ የነጮቹ ሲሆን እኔ እኮ ዜጋው እኮ ሲጨማለቅ ነው የሚደብረው እግዚአብሔር እንጀራ የሚቆመጥጥ ነገር ኬክስ እኮ እንዴት ነው አንድ ላይ የምትበሉት ሃው ይሄ እኮ የሚያሳየው እኮ ምን ያህል በሽተኛ እንደሆናችሁ እኮ ነው እኔ እኮ ልጁ ቢወለድ ችግር የለብኝም ላለማመን ምናምን ብዬ አይደለም አንቺ ላንቺ እኮ ነው ቤብ እኮ
ሳታገባ አረገዘች እንዲህ እንዳይባል በቃ ቀጣይ አመት እንጋባለን ያውኑን አስወርጁ በቃ በወግ በማድረግ ይዤሽ ልውጣ የሰው ወሬ እንዴት ታደርጊዋለሽ እኔ ቁላንቺ ነው ለኔ አይደለም በቃ እስኪ አስቢበት ምንም ተጣጣ አረ ምንም እኔ ገርመኝ ነው ሰለሞን እንደው በገለጥኩ ቁጥር መዝገብ ነው በቃ አያልቅም ያንተ ስራ ገልጧል ውርጃ ኃጢአት እንደሆነ ታውቃለህ አይደለ እና እኔ ጽድቅ ነው ወጣኝ የሆነ ብራ ብድሪ በእናትህ ይቀጥራለሁ አሁን አንዷን አገባሻለሁ እያልካት አልነበር ኧረ ተው ሰለሞን ተው እውነት የሰለብኩልህ ፍርኖ ዱቄት በቆሎ ቅልቅል አለው የምትል ከሆነ ማለት ነው ቪዲዮ እየቀረስክ ድፈውና እኔ ቀጣይ ከሸማቾች ምን የመሰለ ፍርኖ ዱቄት ነው ሰልቤ ማመጣል እሺ ዶክተር ሰላቢ ምን አርጉ ነው የምትለው ምን ነው የምሰራው አንዱ ከአመት በፊት ፍርኖ ዱቄት ጊቫዌ ሰልቤለት በእናትህ በቆሎ ቅልቅል አለው ብሎ አስወራብኝ መሰል የሰው ልጅ ግን አየው እኔ ሲጀመር ለምዱን ለበስኩ እንጂ ተኩለው ነኝ ስላላወቀኝ ነው አረ የሚበላ ተኩላይ ብለህ እንደው ቀንም ሙሌት ነበርክ እሺ ስልክ የማይሰራው ሲያቀብጠኝ ሙዳም ፕራንክ አረጋለሁ ብዬ በእናትህ ታሞ ሆስፒታል እኮ ነው ግራውንድ ውስጥ ነበርኩ አንቺ ክላሲክ ምን ፕራንክ ሰራሽ እንጀራ ሳይቼ ነጭ ሽንኩርት አጎረስኩት እንዳለ ቲክቶክ ላይ በዚህ ሰዓት ካቀይ በላይ ይወሩ ያሉት የትኛውንም ክሬተር ሃንድል ማድረጋቸው አክብሪ እንዳለ ክሬቲቭ ሆኖብኛል አልቅም አይዲያቸው አረ ዋትቻለ አንተ ወደምትፈልገው ሰልፍ ኮንፊደንስ የምታድገው ራስን ከፍ አድርገህ የምትገነባው መጀመሪያ ስትነሳ ትርበተበታለህ በጣም ትፈራለህ በጣም ትጨነቃለህ በጣም ያልባሃል በጣም ይደክማል በጣም መግፋት ያስቸግራል በተሸገርክበት ሰዓት ያንን ጡንቻ ባካበትክበት ሰዓት ነው ያንተ ኮንፊደንስ በጣም እየጨመረ በጣም እያደገ የሚመጣው ብዙ ጊዜ ያየሁት ይሄን ነው አሬ በቃ ሁሉም ሞቲቬት ማድረግ ይችላል እዚህ ምድር ላይ ሁሉም እሱን የተረዳው እኔ ይሄ የጠፋው ህዝብ አለ ብዬ አላምንም እኔ ይቅርታ አድርጉልኝና በዚህ ሰዓት እንዴት ተነስቶ መጀመር እንዳለበት ነው ሁሉም ግራ የገባው እንጂ ሞቲቬት መሆን አልከበደውም ሁሉም በቃ ከውጭ ነው ከውስጥ ቀዝቃዛ ስንት ሊትር ይሆናል ጃሩ የለም ጃሉ ደስ የለም እኔ ማለት እኔ ነኝ እኔ ምን ልጠይቃለሁ እያልኩ ማታ እዚህ ልቤ ላይ ፍን የሚያደርገኝ ነገር አለ ዘካባቢ ማፈን ተነፍሺ ፍሪምቦ ተሳሶሳሶስኛ ይባላል መብራት የለም ነፋስ የለም ዝናብ የለም ራሱ የለም አንድ ቀን በተኛንበት አየሩን ወስደው ጸጥ እንዳያረጉን ነው የምፈራው ምን አይነት ቦታ እንደምጋብዘኝ ታውቃለህ የሆነ የሚያምር ትልቅ ቦታ ጋብዝ ምን ትልቅ አለ እዚህ ምድር ላይ ሁሉም ሲሞት እኩል ነው በአንድ አቡጀዲ ተጠቅልለው በማስጨት በእውነት እንዴት ቀሚስ ማሰጣበትን ገመድ ፓንታ ሰጣሽበት አይ ማንዴላ ይናፈቀው እኔ ማንዴላ በጣም ይናፈቀኝ እግዚአብሔር ማንዴላ ፊልም ስንከራይ እኮ ማንዴላ አለበት የለበትም እያለን ነበር የምንከራየው 2018 ዓመተ ምህረት ለናንተ ምን አይነት አመት ነበረም በስመ አብ ወልድ መንፈስ ህይወት እንደንት ናት አንዳንዴ ትቆማለች አንዳንዴ ትተኛለች መለቴ እንዴ ከዛ በኋላ ደግሞ ፎሎ ያደርገኛል ያለች ቲም ሰዎች አሉ ሄርሜሳ ማለት ነው ረጅም አረ ባይዘው ወይ ማለት ባይ ብቻዋን ስንይዛት ቻው ማለት ነው እንዴ 2018 ይሄ ብቻ አይደለም ይሄ ብቻ አይደለም ነው ለማን ጦጣው ሚም አረ ይሄ ብቻ አይደለም ብራዘሬ ላኩልክ ከቻላችሁ አረ ነፍ ነው ያለው ነፍ በየሳምንቱ አዲስ ነገር አለበር እንዴ ወይስ ዋናዎቹን ነው አንኳር ሐሳቦቹን ነው ፒኦቪ አንዷ መምህር ሶሻል ሚዲያ አካውንት እናገኝ አረ ተው
አረ ይግብ ነው እግዚአብሔር ይግብ ነው። በየጊዜ የነበሩ በብሮች በጣም እድለኞች ናቸው የምር ማለት ነው። የትም አንገናኝም ከትምህርት ቤት ውጪ የትም አየው መልክ በጣም ይቀርጽሽ አብሽሽ ወንድ ምንድነው? በጣም ቆንጆ ነሽ። እሺ አመሰግናለሁ። ሲክሽንስ ቁጥርሽም ስለኝ ደስ ይለኛል። ወይኔ ወይኔ አረቢ ሲዛይ ፈጣሪ ቁጥርሽን እሺ በምን ሊያዘው ፌስታል ለነገሩ ፌስታል ተከልክሏል። ኧረ አንዴ ቁምና ስልክሽን ስጪኝ። ሙድ ይዛለህ እንዴ? ኧረ እኔ ምን ሙድ ይዛለሁ? ልብ ይዘሽ ሄደሽ ጉድ! ዛሬ ደግሞ ምን ይጣለብኝ? ወይኔ ተጎዳሽ? አንቺ ግን ምን አይነት ጨካኝ ነሽ? ቁጥርሽን ስትሰጪኝ ልትይዢ ነበር እንዴ? አንተ ግን ጤነኛ ነህ? ዛሬ ፍጹም ጤነኛ ነው እንኳን አረጋግጥኩ። እንዴት? ያንቺ ነው በታይቼ እንደዚህ ባልሆን ኖሮ ጤነኛ መሆኔን ጠራጠር ነበር። ስልክህን ሰርቄሃለሁ። ልቡን የተሰረቀ ሰው ስለሱ የሚጨነቅ ይመስልሻል? ኧረ በፍፁም እኮ እና ቁጥርሽን ስጪኝ። እሺ ግን በምን ትይዘዋል? እስክሪብት ይዘሻል? ወይ አላስኩ። ምን ይሻላል ታዲያ? ወይ እንጨት ነገር ቢኖር እጄ ላይ ፈቅፍቄ ይዘው ነበር። በቃ ቆይሽ ወይ በቃ በዛው አብሽሽ አንተ ቆይሽ ምን ልትፈቴ እንዴ ጭራሽ ያቺ በጣም መልካም ሴት ነሽ። እርስ በርስ መተሳሰብ አለብን እንዴ? እውነት ከሱ ከፈጣሪ ታገኛለሽ። አሜን። በቃ ያዘው ልክ አይደለም። ይቀጥላል። እሺ እናያለን የሚቀጥለውን ፓርት። ግን አንቺን የመሰለሽ ልጅ ላቦሮ ስትሆን አይደፋም ነው ብለሽ ይሄ ደግሞ ፋራ ነው። አታይፎት ታደድፈ በጠቅጠቅ ስልክ ትፋታለች። ተይ ጀምር ወንድ ልጅ አይስክሬም ምናምን እንደዚህ ሲልስ ምናምን ማየት በጣም የሚደብረኝ። አንተ ደግሞ አይስክሬም እልሳለሁ እንጂ እበላለሁ ታዲያ ይባላል። እናንተ እንደዚህ ትልሳለህ ታዲያ? እኔ ሲጀመር የሚያስደስተኝ ፈን ያለው መላስ ነው። እሱም እውነቱን ነው። እኔም የሚያስደስተኝ መላስ ነው እኮ። እኔ ግን ወንድ ልጅ ሆኖ አይስክሬም መላስ አለበት ብዬ አላምንም። የምን አይስክሬም? እኔ የኔ ቪዲዮ የምታየው ከሆነ በቃ እኔ አላውቅም። ተያይዘን እላቸዋለሁ። እዛ እቺ ምን ሞቃትን እየሞቀን ነገር እኔ አይምሬ ወዲያው ነው የሆነ ነገር ኮንቨርት ማድረግ የሚችለው ወደ መጥፎ ነገር ኮንቨርት ማድረግ የሚችለው ወዲያው ነው የፈጠነ እና ኮራበታል። እንዴት ነው ቤቱን ወደድከው? ዋው ጠበብን ብትል ቆንጆ ነች። እና ደግሞ እንዳንተ አይነት ጥሩ አከራይ ስላገኘው በጣም ደስ ብሎኛል። በቃ የ3 ወር አስገባልኝና በተመቸ ቀን ግባበት። እሺ ገብቷል። በቃ የግቢውን ቁልፍ ስጠኝ። ትቸኩላለህ ልበል? ይሄ ግቢ በህግና በደንብ ነው የሚመራው። ማለት አንደኛ እንግዳ ማብዛት አይቻልም። ሁለተኛ በል ብሬን መልስ። ታየኝ እኮ ከእንዳንተ አይነት አከራይ ጋር ተስማምቼስ ነው። ብሬን መልስ። እስር ቤት ነው እንደምከራየው። ሳሙኤልን አስታውስ። ለመጀመሪያ ጊዜ ኪራይ ሲመጣ ልክ እንዳንተ ነበር። ግንፍል ሰይጣኑን ማንነቴን መላበስ አልፈልግም። ግን ደግሞ እዚህ ግቢ ውስጥ 2 አለቃ ሊኖር አይችልም። ቀጥ ብለው ወጣ ባልኩት ቅጽበት ቀጥ ብሎ እንደመውጣት ወንድነቱን ለኔ ለማሳየት ሞከረ። አሁን ላይ ግን እዚህ ቤት መሬት ውስጥ የተቀበረ ሬሳ እንጂ ወንድ አልሆነም። የእሱ ጦስ ለእናቱና ለልጁ ተረፈ። በአባዬ ሞት እያለች እየለመነችኝ እንኳን ነፍሷን ከመንጠቅ ወደኋላ አላልኩም። 3 ሬሳ
ቀጥ ብሎ ወጣ። ምን አባድራ ማን ትሰራለህ? አሁን ሌላ ችግር ሳይፈጠር ብሩ ላቀው ያልኩት እንዴ እንዴ ወይ አሳስቼ ፍርኖ ዱቄት ነው እንዴ? አብዙስ ሰላም በለኝ ሰት ናም ኦቺ ምንድነው የገንፎ እህል ትቀልዳለህ? አረናሽ ምን እባክሽ ምንም እኮ የሚከራይ ቤት አጣሁ። ምንም ይል አረ ትችያለሽ፣ እግዚአብሔር ትችያለሽ። እኔ እዛ ቅድም ከደቂቃዎች በፊት አሪፍ የቢዝነስ አይዲያ ነው ብዬ ፓርቲቱ ላይ አፈር ከደብ ያበል ለካም መቀጥቀጥም አለው ላይሰራም ይችላል። እሺ ገባኝ። ፓርቲቱ ይቀጥላል። ፒኦቪ ሀብታም ዘመዶች ጋር ሄደ። አንዱ ህፃን ኢንፊኒክስ ስልክህን አይቶ በኪሱ ድንጋይ ይዟል እያለ ሲናገር እሺ ሄሎ እና እሺ ምን እያደረክ ነው? ምንም። ስንት ዓመቴ ነበር ያልሽኝ? እኔማ 20 ዓመቴ ነው። አይ 20 ዓመት እንኳን አትመስይም፣ 18 ዓመት ነው የምትመስይው። እና ያንተስ ማን ነው? ጫላ። አይዳ። የኔም እኮ የሚስቴ ስም አይዳ ነው። ጫላ። ወይኔ የባሌ ስም እኮ እንደዛ ነው። አረን አስበዋል በለው በደ ከባድ ኬስ ነው ይሄ፣ ከባድ ኬስ ነው። ሚስተም አንተም የቺት እያደረጋችሁ ስትያዙ ከባድ ነው። ህይወቱን አብሪለት ደምቀሽ በፈገግታ የኔ ቆንጆች ስታስ የአብርሃምና የኢብራሂም ናቸው። እግዚአብሔር ታድለ ሴጣን ቤት አይገባም እንጂ ታድለ ሴጣን ቤት አይገባም። እንደዚህ ደስ ይላል፣ እንደዚህ ደስ ይላል። አንተ ማርያም ምን ይባላል? አንተ በጣም ነው ያስፈራው። እንዲህ ብታይ እኔ እቃዣለሁ። እስቲ ማገጠች ብሎ ጭራሽ አሳስበው። አዎ መንገር ምገምጥበት ጋይስ እንዴት እንደራበኝ። አዎ ጋዴ ቻይና ሳችን አብረ ጨለጭ እኮ ጥያራላ እኔ ራሴ ይሄን ከከፈትኩት ድምጽ ይረብሻችኋል። እኔ ራስ ፊት ያብለጨለጨ ሚስቶች አይጠራጠርም። ግፍ አይባልም። ቺትም አይታሰብም። እሺ ምን ሆናችሁት? ውይ የኔ ቆንጆ ደስ ስትል ምን ነው ከዚህ ልጅ ጋር ተዳርቄ እኮ ሞትኩኝ። በምንድን ነው የተጣላችሁት? ልጄን አስተኝቼ ትረብሻለች። ደግሞ ትናንትና እንትን ብላለች። የማጣበቂያ ክዳን ነቀለች፣ ደርቋል። ከዛ ማን የከፈተው ስላት እኔ ነኝ አለች። ገርፌ ደግሞ ሌላ ነገር ድጋሚ ብዬ ደገመችው። ማንን ነው የገረፍሽው? እሷ ነው እንዴ? ምን አድርጋ ነው የገረፍሻት? የማጣበቂያ ክዳን ክፍት አድርጋ ሳይ ተከፍቷል። አድሮ እየተከፈተ ነው። ከዛ እሱ ደርቋል። ደግሞ አንቺ ነሽ ስላት አዎ አለች።
እዛ መጣዋት ነገም ደግሞ ሌላ ነገር ድጋሚና ትዋሽ ብያ መልሻታለሁ አስተንክቻት ዛሬ ደግሞ ደገመች ቢገዛላት እቃም ተሰባበር ወመድፋት ሙቅ መድፋት መድፋትና ቃመ ገለጣጣን አታውቅም ትልቁ ግቢ ምን እንደምትው ስትገባ አላቀላትም ሲኖ መጋቡ ደግሞ ማታቆ ሲጋር ሲክፈል እንዳታገኝሽ አልፈልግም እንዳታገኝ እህትሽ እኮ ነሽ ዱድዬ አታሳዝንሽም ኧረ ደስ ሲል ምንድን ነው የተፈጠረው እስቲ አንቺ ንገሪ እቺ ልጅ ማን ወለጃለሽ እህትሽ እኮ ነች እሺ አሁን መጣላት አልፈልግም በስርዓት ይቅርታ ተባባሉና ታረቁ እና አብራችሁ ተጫወቱ በስርዓት ያው የውሸት አይደለም ለውሸት አይደለም የእውነት ነው ማሚ እኔ አልፈልግም በቃ ከሷ ጋር ንግግር ጫት አልፈልግም በቃ ከረቱ ብቻ ይላሳልፍ በቃ አልፈልግም ጭቅጭቅ ከሷ ጋር አሁን እሺ ምላችሁን ስሙኝ በስርዓት ይቅርታ ተባባሉ ከልባችሁ እኔ የውሸት ማስመሰል አልፈልግም የእውነት በይ ሹሙሙ በስርዓት ግንባርሽን ልቀቂው አታኩርፊኝ ኩርፊ አልፈልግም ደግሞ በይ ተሳሳሙ ሹሙሙ በስርዓት እኔ እመታሻለሁ በስርዓት አይንሽን እንደሱ አታርጊ ግን ማለት ነው እቺ ጋር ደስ ትላለች ይሄ የታላቅነት የመምራት የሊደርነቱን ቦታ ገና ካሁን በዚህ ዱና ተቆጣጥሯለች የሚያሳዝ አይ ግን ማለት ነው የምር ፊልም ማሰራት የምትፈልጉ ሰዎች ካላችሁ በቃ እቺኛዋ ለፊልም ካራክተር ሺ ዘ ቤስት እግዚአብሔር ስክሪፕት ሰጣቻት ሁሉ ደና አርጋ ነው የምትሰራው ጎበዝ ነች የምር እንዴ አፏ አይተሳሰርም በቃ እናቷ የምታሳያትን ነው ኮንቨርት አርጋ ያሳየችን እግዚአብሔር ትችላለች A few moments later. አረ ወይኔ ምንለውበት ነው ቹቹቹ እንደዚህ ነው የሚያደርጉት አይ ልጅው ማስረጃ ባይኖረው ኖሮ በቃ ተቀጥቅጦ ጉዱ ነበር ይፈላው ምንድነው የምትፈልገው ሜዳን አንድ በጌታ ነው ያለው እዚህ ጠበል አንሰጥ በ30 ደቂቃ ውስጥ መርፌ ተወግተህ ወይም ተወግተሽ አልተሻለኝ የምትለው ምንድነው የምትፈልገው ሜዳን በሱ ነው ያለው ገብቶሃል እዚህ ጠበል አንሰጥ ምንድነው አንተ ምንድነው የምትፈልገው ሜዳን እዚህ ማስታገስ ነው የምንችለው ሙሉ ለሙሉ የምትለው አሸባሪ ወደ ዶክተር እግዚአብሔር እኔ ከፍ ያለ ዶክተር ነው እግዚአብሔር ዱርዬ ዶክተር ይናየው ይመሻራዳ ልጅ ሂስ ቲንኪንግ የህንድ ፊልም ላይ እንዳለ ጥይት እንዲህ ብትተኩስ እንዲህ እና ቀለዋን እንዲህ ቀልባታለሁ አየር ላይ እርሳሷን እግረኛው የሰማ እዛ እንዲህ ብትተኩስ እንዲህ ብዬ እንዲህ ቀልባታለሁ አየር ላይ ከዛ ጥይቷን እንዲህ መልሼ ወደ አንተ ጣል አድርግልሃል እንዲህ ብዬ እንዲህ ቀልባታለሁ አየር ላይ ከዛ ጥይቷን እንዲህ መልሼ ወደ አንተ ጣል አድርግልሃል ድንገት ሞቱ ይሻለዋል በቁመና ከሚኖር ወይ ከሞቱ ሳይሆን በቀም ቢሞት ይሻለዋል ይሄ እንደዚህ ያለ ደደብ ጭንቅላት የሌላት ሰረተ ኧረ 2018 ቢያሳየ ጉድ የለም በእግዚአብሔር እንዴ አስተርጓሚ እየፈለክ ጀለስ እኔ እችላለሁ ብሎ ፈረንጅ ካወራ በኋላ ምን እንዳለ ንገረኝ ስለው ሚስጥር ነው አልነግርህም ሲለኝ እሺ አረ ከኔ ይመጣላችሁ አካችሁ ሴቶች እውነት ቢናገሩ ከኔ
በፊት ግን ስንት ሴቶች ነበሩ ህይወት ላይ? እኔ ካንቺ በፊት ማንንም ሴት አላቅም፣ ወደፊትም ማወቅም አልፈልግም። የመጀመሪያም የመጨረሻም እንድትሆኚ ነው የምፈልገው። አንቺስ ግን? እኔ ብነግርህ ግን ትታኛ አትሄድም ማለት? ለምን ትቼሽ እሄዳለሁ? እኔ ያለፈ ህይወትሽ ለኔ ምንም ለኔ ዋጋ የለውም። አንድ ሴት አሁን ከኔ ጋር አይደለሽ? ምን ዋጋ አለው? ንገሪኝ። አዎ ግን ትንሽ አይ ንገሪኝ። ኧረ ንገሪኝ። ናቲ፣ ጋሽ ከቤ፣ ዳንኤል፣ ተመስገን፣ ተፈራ፣ ተዘራ፣ ተከስተ፣ አበራ፣ አለም፣ አቤት ቅር እንዳይልግንሽ አሌክስ ሹፌሩ፣ አሌክስ ደላላው፣ አሌክስ ተማሪ፣ ቢኒያም ዱርዬው፣ ቢኒያም የኛ ሰፈሩ፣ ሀብቴ፣ ብስራትን ታውቀዋለህ መሰለኝ፣ ብስራት፣ ፈንታውን፣ ሚኪያስ ተራ አስከባሪው፣ ሚኪያስ ሐዋሳ፣ ሚኪያስ የድሬው ማለት ያላስታወስኳቸው ማለት። አረ በቃ እነዚህ ያው ከሙታን ነው እንጂ እኮ የቀረሽ ሰው እኮ ጨረሰሻል። ግን የሞተ ነው እንጂ ሰው በማከ አትግባ። ብትገባበት ከሆነ ዝም ብለህ ግባ። ይሄ ከባድ ነው፣ ትንሽ ይሄ ከባድ ነው። የለማ አልቋል፣ ፈጅተዋለች። ዛሬ ታግሼ የኖርኩት ይበቃኛል። እንደውም ገደል ግባ ከፈለክ። እኔን ማናደድ ነው የምትፈልጉት እናንተ? እኔ ልሙትላችሁ? የት ልሂድላችሁ? እንደውም አንድ ነገር ልንገርሽ፣ ቁንጅናሽ ልትወደጅ ትችያለሽ። የምትቀበለው ግን በአስተሳሰብሽ ነው። እሺ ግን ብዙ መጸለይ ያለብን ሲቹዌሽን አለ። በጣም እግዚአብሔር እንደ ቀና ማለት አለብን። አረ እነዚህ ልጆች ግን ይመቻቸው፣ እግዚአብሔር ይመቻቸው። እንደ ቱርክ ፊልም ነው ቁጭ ብዬ ያያያቸው ያለሁት። በጣም ተመችቶኝ አማርኛቸው ሲያስቀና ነው። ልማን የማይጸጸት አያት ሲኖር እኔ የምልህ ግን አትጸጸትም? አያት ለምንድን ነው የምትጸጸተው? ልጅ ያንተ ኩጆች ከዚህ እስከዛ ድንጋይ ወርውሮ ቦታ በሚይዙበት ዘመን አንተ ጥሬ ስጋ ስበላ ጠጅ እየጠጣ ሴት ስታሽኮረምም አትጸጸትም? እና ምን ላድርግ? እኛ እንደዚህ አሁን የአንተ የልጅ ልጆች እንደዚህ ወይ አሁን እኮ አንተ ልጅ ሆነህ ነው እንጂ እዛኔ እኮ ጫካ ነው እኮ። እኔ ጫካ ቦታ አጥራለሁ ብዬ ነው ጅብ ብላኝ እንደ ልጅ አንተ ወንድ አይደለ እንዴ? እና ሲጀመር ታሪክን ሰምቻለሁ። ሰፈር ውስጥ ሴት ስታሽኮረምም እንደምትውል ነግራኛለች የተያዘ። ታዲያ ምን ላድርግ? ቦታ አትይዝም? ሻባላ ነበርኩ ታዲያ። በ5 ብር በ20 ብር ምናምን እኮ ነው እኮ ቦታ የሚያዘው በዛ ዘመን። በ5 ብር አንተማ የዛኔ ጫካ ውስጥ በ5 ብር እኔ ቦታ ከሚይዝ አንተ ምን የመሰለውን ዳሽኑን ይዤ አመታለሁ። ኧረ በእናትህ ተጸጸት፣ ንስሓ ግባ። ማን እንዴ? ይሄኔ እኮ ግዛት የሚያክል ቦታ ነበረን እኮ እኛ። ግዛት ታዲያ እኔ ሰው ነገር አንተ ግን ቆይ ምን ማለት እኔ ምንድነው? ቆይ አንተ አሁን ራሱ እኮ ገና ውስጥ እኮ ገና ያላለቀ ፍንዳታ ዱርዬ ሰውዬ እኮ አለ። እንደውም ልንገር እኔ አትመችም፣ ማያቴም አይደለም እኔ ራሱ አልፈልግም። ቸስታና አንተ ቸስታ ልጅ ነው ያልወደም ሲጀምር ትጦረኛለህ ብዬ ሳስብ አባት አልጦረኛ አንተ ዞሮ ይፈችጋል። አባት አልጦረኝ። እሺ ቸስታ ልጅ እሺ መረጃ አሁን ደርሶኛል። የዓለም አቀፍ ኤምኤምኤ ተወዳዳሪዎች በፕራይቬት ጀት አዲስ አበባ ሊገቡ እንደሆነ ተሰምቷል። እውነተኛውን ፍልሚያ ለማየት ተዘጋጁ በማለት መልእክታቸውን በዚህ መልኩ አስተላልፈዋል። ታዲያ እነዚህ ፋይተሮች ኢትዮጵያዊ ተጋጣሚዎቻቸው እነማን የሚሆኑ ይመስላችኋል? ዱባይ ገብተናል። አበሻ የምን ድብድብ ነው? በዚህ ተፋራራ ዜዶ አይሆን መቼም አይሆን። ዜዶ ከነዚህ ጋር አይችልም። ኧረ አይችልም። ያው ጆኒ ጆሹ ነው ምናምን እሱ ባይሆን እሱ ያው ይገዳደራቸዋል። ፒኦቪ ለማንም ካልተናገርኩት የፍቅር ህይወት ተጎድቼ ስወጣ የአብዛኛው የኔም ላይፍ ኢንክሉድ መደረግ አለበት። የአብዛኛው ወጣት ህዝብ እዚህ ውስጥ መግባት አለበት እዚህ ቪዲዮ ላይ። ያ ከእንደዛ ነገር ነው እየወጣን በቃ ልብሳችን አራግፈን ደግሞ ሌላ ችግር ለማስመጥ የምንሮጥ እና ጋይስ የዛሬ ቪዲዮአችን ይሄን ይመስል ነበረ። ዘና ፍታ እንዳላችሁ ተስፋ አደርጋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ አበሻ ነኝ። ይመቻችሁ።